ሰው መመራመር የሚችለው በጾም ጊዜ ሲሆን ምግብ ሲቀንስ፣ ሲሰግድ፣ ሲጸልይ፣ ሲመጸውት፣ ገዳማት ሲሄድ ገበው ምግብ ዳይጀስት እስከሚደረግ ድረስ ሌሎቹ ነገሮች ይቀዘቅዛሉ። የአእምሮ የመስማት ችሎታው እየቀነሰ የማዳመጥ ሉዝ ያደርጋል። አስተሳሰቡን መጠቀም ያለበት በብዛት ስለሆነ እንደምታውቁት ያው ሮብም አይጾምም ዓርብም አይጾምም ሊሞት ስለመነሳት ብቻ አይደለም። ያዩ ትንሣኤያት የሚባሉ 5 ትንሣኤያት አሉ። ቤታችን ከሞት ተነስታለች። የታሷ ስልጣን አይደለም። ሰይጣንን የማሰር አቅም የለንም። ምን አገባቸው ሰማያት የተቀያየረ ነበር የሚታያቸው የሚባለው ኢንፑት ነው። ምክንያቱም ኖርማላይዝ እያደረግን ነው። ያኛው ትንሣኤ አይጠቅመን። ምክንያቱም ድራፍት ቤቶች፣ መጠጥ ቤቶች፣ ጭፈራ ቤቶች የሚበዛው ፕሮቴስታንት ይመስላችኋል? ሙስሊም ይመስላችኋል? እንደ ዘንቢል ስጋ እየተሸከመ የሚውል ጥሬ ስጋ እየበላ የሚውል ሰው ረሃባቸው፣ ጨለማው፣ ድካማቸው እነዚህ 3 ነገሮችን አሸንፈዋል። መሽቶብሃል እደር ያሉት ሰዎች አልመሸባቸውም። አይገርም? መድረክ ሚዲያ ነው አይደል? ታያላችሁ፣ ትከታተላላችሁ። ለሰዎች እንዲዳረስ ምን ማድረግ እንዳለባችሁ መቼም ለእናንተ መንገር ለቀባዱ ማርዳት ነው የሚሆነው አይደል? መስማት አይችልም፣ በደንብ ማዳመጥ አይችልም። ሰው መመራመር የሚችለው በጾም ጊዜ ሲሆን ምግብ ሲቀንስ፣ ሲሰግድ፣ ሲጸልይ፣ ሲመጸውት፣ ገዳማት ሲሄድ እንደዚህ አይነት ቦታዎችን ሲረግጥ ነው በደንብ የማድመጥ ችሎታው ከፍ የሚለው። እንደምታውቁት የሰው ልጅ ይሄ የሚመገበው ምግብ ዳይጀስት እስከሚደረግ ድረስ ሌሎቹ ነገሮች ይቀዘቅዛሉ ወይም ደግሞ እንዲዘገዩ ይደረጋል። በተፈጥሮ አስተውላችሁ ከሆነ ለምሳሌ ብዙዎቻችን ምሳ በልተን ከሰዓት ለስብሰባ ስንገባ እንቅልፍ ይለናል ብዙዎቻችን። እና ለምንድነው እንደዛ የሚሆነው? የተመገብነው ምግብ እስከሚፈጭ ድረስ ሌሎቹ ፕሮሰሶች ስለው ዳውን ይደረጋሉ። እና ስለዚህ የሰው ልጅ በጣም የሚበላ የሚጠጣ ሲሆን የአእምሮ የመስማት ችሎታው እየቀነሰ የማዳመጥ ችሎታው እየቀነሰ ይመጣል። ለመንፈሳዊ ብቻ አይደለም ለስጋዊም ጭምር። ለምርምር አእምሮ ክፍት የሚሆነው ሰው መጾም ሲችል፣ ምግብ መቀነስ ሲችል፣ ሰውነቱን መቆጣጠር ሲችል፣ ስጋውን መቆጣጠር ሲችል፣ እንደዚያ ሲሆን ነው አእምሮው ራሱ ለምርምር ዝግጁ የሚሆነው ለእውቀት ለንባብ እንጂ የሚበላው ነገር የሚከብደው ከሆነ የሚጠጣው ነገር የሚጫነው ከሆነ ማዳመጥ ይቸገራል። ያነበበውን ነገር ለመረዳት ይቸገራል። ኮንሰንትሬሽን ሉዝ ያደርጋል። በትክክልና እኔ በጣም የሚደንቀኝ ሁልጊዜ አባቶቻችን በተለይ እንደምታውቁት ከ365 ቀናት ውስጥ የሚበዛው የጾም ጊዜ ነው የሚበዛው። እና የጾም ጊዜ የሚበዛበት ምክንያት የሰው ልጅ ከ365 ቀን አስተሳሰቡን መጠቀም ያለበት በብዛት ስለሆነ በዛ ምክንያት ነው የጾም ቀናት እንዲበዙ የሚደረገው። አሁን ብዙ ሰው ቤተክርስቲያንን የሚወቅሳለ፣ ሊቃውንትን የሚወቅሳለ። ለምን ጾም ይበዛ? እንደፈለግን እንዳንበላ እንደፈለግን እንዳንጠጣ ብሎ የሚቃወም ሰው ይኖራል። ነገር ግን ሰው እንስሳ አይደለም። ሰው እንደ መልአክ እንዲሆን የተፈጠረ ነው። በእርግጥ እንስሳዊ ጠባይ አለው። ነገር ግን እንስሳዊ ጠባዩን እየሻረ እየተሻገረ ወደ መልአካዊ ጠባይ ከፍ እያለ እንዲሄድ የተፈጠረ እንጂ እንደ እንስሳ ሌት ተቀን እየበላ እንዲኖር የተፈጠረ አይደለም። ይህንን በደንብ ማወቅ ያስፈልጋል። ሁለተኛ ይሄ በዓለ ሃምሳ እንደምታውቁት ያው ሮብም አይጾምም ዓርብም አይጾምም ሌሎቹ ቀናትም እንደዛው 50 ቀናት እንግዲህ የትኛውንም አይነት ምግብ እንድንበላ ታዟል። በመጠን እንድንበላ ታዟል። ግን ይህ የሆነበት ምክንያት ምንድነው ሲባል ብዙዎቻችን ለመብላትና ለመጠጣት የተሰራ ይመስለናል። ይሄ ዘመነ ትንሣኤ ዘመነ በዓለ ሃምሳ ለመብላት ብቻ ለመጠጣት ብቻ ለጥጋብ ብቻ የተሰራ ይመስለን ሰዎች አለ። እውነቱን ለመናገር የዚህ የበዓለ ሃምሳ ዋና ምስጢር የመንግስተ ሰማያት ምስጢር ነው። የእረፍተ መንግስተ ሰማያት ምስጢር ነው። እረፍተ መንግስተ ሰማያት ማለት በመንግስተ ሰማያት ችግር የለም፣ በመንግስተ ሰማያት ረሃብ የለም፣ በመንግስተ ሰማያት ጥም የለም፣ በመንግስተ ሰማያት ሐዘን የለም፣ በመንግስተ ሰማያት ጥቁር መልበስ የለም፣ በመንግስተ ሰማያት ረፍት አለ። ያንን ለማሳየት ነው በጥቂቱ የበዓለ ሃምሳ የተሰራው አንደኛ። ሁለተኛ እነዚህ 50 ቀናት ስለ ትንሣኤ ምርምር እንድናደርግ ነው። ምርምር እንድናደርግ በልቡናችን እንድንነሳ በአይምሮአችን እንድንነሳ በህሊናችን እንድንነሳ የተሰሩ ቀናት ናቸው እነዚህ 50 ቀናት እንጂ እየተበላባቸው እየተጠጣባቸው እየተጨፈረ የሚኖርባቸው ቀናት አይደሉም። በጣም ብዙዎቻችን እናንተን ለማለት አይደለም ብዙ ሰው አሁን በተሳሳተ መልክ የተረዳው ስለሆነ በዚህ ምክንያት ትንሣኤ በሚለው ቃል ለማስተማር ወድጃለሁ። ጥቂት ነጥቦችን ብቻ አነሳለሁ። ትንሣኤ ማለት መነሳት ማለት ነው።
ትንሣኤ የሚነገረው ከሞት ስለመነሳት ብቻ አይደለም፣ ስለማንኛውም ነገር። ለምሳሌ አንድ ሰው ከተቀመጠበት ቢነሳ ትንሣኤ ሊባል ይችላል። ከወደቀበት ቢነሳ ትንሣኤ ወይም መነሳት ሊባል ይችላል። የተለያዩ ትንሣኤያት የሚባሉ ስለ ሀገር፣ ስለ ቤተክርስቲያን፣ ስለ ሕዝብ፣ ስለ ግለሰብ፣ ስለ እነዚህ ነገሮች ሲነገሩ የሚነገርን ቃል ነው ትንሣኤ የሚለው ቃል። ነገር ግን በዚህ ወቅት የምናነሳቸው በዋናነት 5 ትንሣኤያት አሉ። አምስት ትንሣኤያት አሉ። አንደኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ፣ ሁለተኛ የእመቤታችን ትንሣኤ፣ ሶስተኛ የእነ አልዓዛር ትንሣኤ፣ አራተኛ የልቡና ትንሣኤ፣ አምስተኛ የጉባኤ ትንሣኤ። ደግማቸውና እኔ ሁለቱም ብቻ ነው ማሳየው። የመጀመሪያው የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ፣ ሁለተኛ የእመቤታችን ትንሣኤ፣ ሶስተኛ የእነ አልዓዛር ትንሣኤ፣ አራተኛ የልቡና ትንሣኤ፣ አምስተኛ የጉባኤ ትንሣኤ። ከመጨረሻው ስጀምር የጉባኤ ትንሣኤ ማለት የስብስብ ትንሣኤ፣ የአንድነት ትንሣኤ ማለት ነው። ይህም በሁለት ይከፈላል። የክብር ትንሣኤና የፍርድ ትንሣኤ ተብሎ በሁለት ይከፈላል። ይሄኛው ትንሣኤ በመጨረሻው ዘመን የሚሆን ትንሣኤ ነው። ዓለም ሲያልፍ የሚሆን ትንሣኤ ነው። ሁላችንም የምንነሳው ኃጥአንም ጻድቃንም የምንነሳው ትንሣኤ ነው። የጉባኤ ትንሣኤ ይባላል። የክብር ትንሣኤ የሚባለው ወደ መንግሥተ ሰማያት ለመግባት የምንነሳው ትንሣኤ ነው። የፍርድ ትንሣኤ የሚባለው ወደ ገሃነም እሳት ለመግባት የምንነሳው ትንሣኤ ነው። እግዚአብሔር ሁላችንንም ለመንግሥተ ሰማያት ያብቃን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ተብሎ የሚጠራው አሁን የምናስበው ነው። የጌታ ትንሣኤ ከእኛ ትንሣኤ፣ ከእነ አልዓዛር ትንሣኤ፣ ከእመቤታችን ትንሣኤ፣ ከልቡና ትንሣኤ፣ ከእነዚህ ትንሣኤያት የሚለይባቸው በጣም ብዙ ነጥቦች አሉ። የጌታ ትንሣኤ ልዩ የሚያደርገው ምንድን ነው ቢባል የመጀመሪያው ቀዳማዊ ትንሣኤ ነው። ምን አይነት ትንሣኤ ነው አልኳቸው? ቀዳማዊ። ያ ማለት የመጀመሪያ ትንሣኤ። ጌታን በትንሣኤ የቀደመው የለም። እርግጥ ነው እነ አልዓዛር አስቀድመው ከሞት ተነስተዋል። ከዚያ በፊትም በብሉይ ኪዳን እነ ኤልያስ ያስነሷቸው፣ እነ ኤልሳ ያስነሷቸው፣ ሌሎችም በገቢረ ተአምራት ያስነሷቸው ሙታን አሉ፣ ግን ተመልሰው ሞተዋል። አልዓዛርም ከተነሳ በኋላ በ40 ዓመቱ ከተነሳ ከ40 ዓመት በኋላ እንደገና ወደ መቃብር ገብቷል። በዘመን መጨረሻ በዓለም መጨረሻ አልዓዛር ከኛ ጋር እኩል ይነሳል። ስለዚህ አልዓዛር ተመልሶ ሞቷል። የተነሱት በሙሉ ተመልሰው ሞተዋል፣ ወደ መቃብር ተመልሰው ገብተዋል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ቀዳማዊ ነው የሚባለው፣ በኩር ነው የሚባለው፣ የመጀመሪያ ነው የሚባለው የኛ ትንሣኤ ከመሆኑ አስቀድሞ የመጀመሪያው ትንሣኤ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ነው። ብኩርናን የሚናገር በመሆኑ የጌታ ትንሣኤ ከሌላው ትንሣኤ ይለያል። አንደኛ። ሁለተኛ ጌታ የተነሳው በስልጣኑ ነው። አሁን እነ ኤልሳ ሙት አስነስተዋል በእግዚአብሔር ፈቃድ። በማን ፈቃድ? በእግዚአብሔር ፈቃድ። እነ ኤልሳ ሙት አስነስተዋል በማን ፈቃድ? በእግዚአብሔር ፈቃድ። እመቤታችን ከሙታን ተለይታ ተነስታለች በማን ፈቃድ? በእግዚአብሔር ፈቃድ። በማን ስልጣን? በእግዚአብሔር ስልጣን። በራሷ ስልጣን አይደለም የተነሳችው እመቤታችን። እየሰማችሁኝ ነው? በደንብ ስሙ። እመቤታችን ከሞት ተነስታለች። የተነሳችው በማን ስልጣን ነው? በእግዚአብሔር ስልጣን እንጂ በራሷ ስልጣን አይደለም። አልዓዛርም እንዲሁ፣ ሌላውም እንዲሁ። እኛም የምንነሳው ወደፊት በራሳችን ስልጣን አይደለም። የምንነሳው በማን ፈቃድ ነው? በእግዚአብሔር ፈቃድ ነው። ይህ ትንሣኤ የእኛ ትንሣኤ በእኛ ስልጣን ሳይሆን በእግዚአብሔር ስልጣን ነው። ክርስቶስን ግን እንዲህ ነው የምንለው፣ ክርስቶስ ተንሥአ እሙታን ሁላችሁ በአብይ ኃይል ወስልጣን። ክርስቶስ ከሙታን ተነሳ በታላቅ ኃይልና ምን ስልጣን ተነሳ። ወተንሣእኩ በስልጣነ ባሕቲቲ፣ በራሴ ስልጣን ተነሳው ብሎ እንደተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳው በገዛ ስልጣኑ ነው። በራሱ ፈቃድ፣ በራሱ ስልጣን፣ በራሱ ኃይል፣ በራሱ ጉልበት። እመቤታችን በራሷ ኃይል አይደለም፣ በራሷ ስልጣን አይደለም፣ በራሷ አቅም አይደለም፣ በራሷ ኃይልም አይደለም፣ በእግዚአብሔር ስልጣን የተነሳቸው። ክርስቶስስ በራሱ ስልጣን፣ በራሱ ኃይል፣ በራሱ ፈቃድ፣ በራሱ ጉልበት፣ በራሱ አቅም። ለዚህ ነው በአብይ ኃይል ወስልጣን ተብሎ የሚገለጠው። ሁለተኛ ክርስቶስ የተነሳው በስልጣን ብቻ ሳይሆን አሰሮ ለሰይጣን እንላለን አይደለም? ሰይጣንን ምን አለው? አሰረው። አያችሁ፣ ክርስቶስ ሲነሳ ዝም ብሎ አይደለም የተነሳው። እኔና እናንተ ስንነሳ ራሳችንን የምንነሳው ሰይጣንን የማሰር ኃይል የለንም። ሰይጣንን የማሰር አቅም የለንም። ሰይጣንን የማጋዝ ኃይል የለንም። ሰይጣንን ወደ ሲኦል የመወርወር ኃይል የለንም።
ከራሳችን ማራቅ እንችላለን። የሥላሴን ስም ጠርተን በመስቀል ስም አማትበን ሰይጣንን ከራሳችን ማራቅ እንችላለን። ሰይጣንን ወደ ሲኦል የመወርወር ስልጣን ያለው ማን ብቻ ነው? እግዚአብሔር ብቻ ነው። አያችሁ፣ ክርስቶስ በታላቅ ኃይልና ስልጣን ተነሳ። ሰይጣንን ምን አደረገው? አሰሮ ለሰይጣን። ይሄ ብቻም አይደለም፣ ሰይጣንን ማሰር ብቻ አይደለም። ሰይጣንን አስሮ ሌላ ምንድነው ያደረገው ሲባል አግዓዞ ለአዳም። እስኪ በሉ አግዓዞ ለአዳም። አዳምን ምን አደረገው? ነፃ ወጣው። ሰይጣንን ማሰር ብቻ አይደለም። አያችሁ የክርስቶስ ትንሣኤ። ከዚያስ በኋላ ምንድነው የሆነው? አዳምን ነፃ ካወጣው በኋላ እምይእዜሰ ኮነ ፍስሐ ወሰላም፣ ሰላም እምይእዜሰ ኮነ ፍስሐ ወሰላም፣ ከዛሬ ጀምሮ ደስታና ሰላም ይሆናል። ሰይጣን ከታሰረ አዳም ነፃ ከወጣ ከዛሬ ጀምሮ ሰላም ይሆናል፣ ደስታ ይሆናል የሚለውን ሐሳብ በእነዚህ 50 ቀናት 40 ቀናት እንሰብካለን። አሁን የፈለኩት የመጀመሪያው የጌታ ትንሣኤ ምንድነው የሚለውን ማሳየት ነው። አያችሁ በዚህ ሐሳብ ስናየው የጌታ ትንሣኤ ሰላም ነው። የጌታ ትንሣኤ ብርሃን ነው። የጌታ ትንሣኤ ነፃነት ነው። የጌታ ትንሣኤ መፈታት ነው። የጌታ ትንሣኤ ኃይል ነው። የጌታ ትንሣኤ ስልጣን ነው። የጌታ ትንሣኤ ደስታ ነው። እነዚህ ነገሮች የሚነገሩበት ነው። ምንድነው ትንሣኤ? ለምሳሌ በፋሲካ በዳግማይ ትንሣኤም በኋላ በጰራቅሊጦስም ሊቃውንት የሚያመሰግኑበት የቅዱስ ያሬድ ምስጋና አለ። ወምድርኒ ትገብር ፋሲካ ተዓጽባ በደመ ክርስቶስ። ምድርን በክርስቶስ ደም ታጥባ ምን ታደርጋለች? ፋሲካ ታደርጋለች። ፋሲካ ማለት ደስታ ማለት ነው። መሻገር ማለት ነው። መሻገርን ታደርጋለች፣ ደስታን ታደርጋለች። ምድር በክርስቶስ ደም ታጥባ ምን አገባት? ምድሪቱ ራሷ በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ታጥባለች፣ በትንሣኤው ተባርካለች። ይሄ ብቻም አይደለም፣ ፍጥረት በሙሉ በጌታ ትንሣኤ ታድሷል፣ ተባርኳል። እንዲያውም ቅዱስ ያሬድ የሚለው ይገብሩ በዓለ ሰማያት ይገብሩ በዓለ ደመናት እያለ ነው የሚናገሩ። ሰማያት በዓል ያደርጋሉ፣ ደመናት በዓል ያደርጋሉ ይላል። ምን አገባቸው ሰማያት? ምን አገባቸው ደመናት? ትንሣኤ ማለት ይሄ ስለሆነ ትንሣኤ ለዓለም የተሰበከ ሰላም፣ ለዓለም የተሰጠ ብርሃን፣ ለዓለም የተሰጠ ደስታ፣ ለዓለም የተሰጠ ልዩ ነገር፣ ረቂቅ ነገር፣ ኃይልና ስልጣን ስለሆነ በዚህ ምክንያት የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ሰላም ብለን እንጠራዋለን። ይሄ ብቻ ማለት ነው። ጌታችን ከተነሳ በኋላ ለመጀመሪያ ጊዜ በተዘጋ ደጅ ገብቶ በ12 ሐዋርያት መካከል ምንድነው የተናገረው? ለመጀመሪያ ቃል ሰላም ለሁላችሁ። የመጀመሪያው ቃል ይሄ ቃል ዝም ብሎ እኛ ስናስበው አሁን ለእኛ ሲሆን ቀላል የሚመስለን ሰዎች እንኖራለን። ግን 5500 ዘመን ያልነበረ ያልተሰማ ቃል ነው፣ የጠፋ ቃል ነው። ምክንያቱም 5500 ዘመን የነበረው እርግማን ነው። 5500 ዘመን የነበረው ሞት ነው። 5500 ዘመን የነበረው ጨለማ ነው። በዚያ ዘመን የነበረው ፍዳ ነው። በዚያ ዘመን የነበረው ስቃይ ነው። በዚያ ዘመን የነበረው ዕዳ ነው። በዚያ ዘመን የነበረው ባርነት ነው። የክርስቶስ ትንሣኤ ለውጦታል። እና ትንሣኤ የሚባለው ዝም ብሎ በቃል ብቻ ስንሰማው ይሄ ብቻ ማለት ነው። ይቺ ቤተክርስቲያን አስደናቂ የሚያደርጋት ሳምንቱም ታስታውሱ እንደሆነ ከትንሣኤ ማግስት ጀምሮ ማዕዶት፣ ከዛ ቶማስ፣ ከዛ አልዓዛር፣ ከዛ አዳም ሐሙስ፣ ከዛ ቤተክርስቲያን፣ ከዛ ቅዱሳት አንስት እንደዚህ ብላ ጠቅላላ ሳምንቱን በሙሉ በእነዚህ ታስባቸው ነበር። ይሄ ሁሉ ምን እንደሆነ ታውቃላችሁ? ትንሣኤ ነው። ማዕዶት ትንሣኤ ነው። ቶማስ ትንሣኤ ነው። አልዓዛር ትንሣኤ ነው። አዳም ሐሙስ ትንሣኤ ነው። ቤተክርስቲያን ትንሣኤ ናት። ቅዱሳት አንስት ትንሣኤ ናቸው። ትንሣኤ የሚሰበክበት እኔ አሁን እየነገርኳችሁ ያሉት ምንድነው መሰላችሁ? የትንሣኤ ኮንሰፕት የትንሣኤ ጽንሰ ሐሳብ እንዴት በቤተክርስቲያኒቱ አረዳድ እንዴት እንደሚነገር ነው። ብዙዎቻችን ትንሣኤ ሲባል ክርስቶስ ከመቃብር መነሳቱ ብቻ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል መነሳቱ ብቻ ትዝ የሚለን ሰዎች አሉ። ፍጹም ይሄ ዓለም የተቀየረበት ሌላ ታሪክ ውስጥ ሌላ የታሪክ እጥፋት ውስጥ የገባንበት ነው ትንሣኤ የሚባል። ማዕዶት እንዴት ትንሣኤ ተብሎ ይገለጣል ቢባል ማዕዶት ማለት መሻገር ማለት ነው። ምንን መሻገር ቢባል ሞትን መሻገር ማለት ነው። ሞትን ማለፍ ማለት ነው። ምን ማለት ይመስላችኋል ወጣቶቹ? ሞትን ማለፍ ሞትን መሻገር ማለት ነው ማለት ነው። ስለ ዳይሜንሽን ታውቃላችሁ? እኛ ማየት የምንችለው 3 ዳይሜንሽኖችን ነው፣ 3 ዳይሜንሽንስ ነው ማየት የምንችለው። ከዛ በኋላ ያሉት ዳይሜንሽኖችን ማየት አንችልም። የተለያዩ ነገሮች ልንጠቀም እንችላለን። ሞት ማለት ከዚህኛው እኛ ከምናውቀው ዳይሜንሽን መውጣት ማለት ትንሣኤ ማለት እንደሱ ነው። ለምሳሌ ጌታችን ከተነሳ በኋላ እየተቀያየረ ነበር የሚታያቸው። ፈቅዶ ካልተገለጠላቸው በስተቀር አያውቁትም ነበር። ትናንት የተነበበው ወንጌል የኤማሁስ መንገደኞች 2 ሰዎች አብሯቸው ተቀላቅሎ እየሄደ ያስተማራቸው እነ ኒቆዲሞስ እነ ሉቃስ ጌታን አላወቁትም ነበር። ለምን? ከሞት በኋላ ባለው በትንሣኤ ደረጃ ነው የተገለጠላቸው።
ይሄ ብቻም አይደለም። እነ ጴጥሮስ 3 ዓመት ከ3 ወር ከጌታ እግር ስር ቁጭ ብለው ተምረው፣ ነገር ግን ጌታ ከትንሣኤ በኋላ ሲገለጥላቸው ራሱ ፈቅዶ ራሱን ካልገለጠላቸው በስተቀር አያውቁትም ነበር። ለዚህ ነው ዮሐንስ ወንጌላዊ ጌታ እኮ ነው እያለ ለጴጥሮስ ይነግረው የነበረው። ለዛ ነው። ለምን? ሌላ ዳይሜንሽን ውስጥ ነው እሱ፣ ሌላ አቅጣጫ፣ በጣም ረቂቅ ነገር ነው ማዕዶት የሚባለው እሱ። የኛ አባቶች ያስደንቃል። በረከታቸው በሁላችንም ላይ ይደርብን። ማዕዶት የሚሉት እሱ ነው። ከሞት በኋላ ያለው ሕይወት፣ ከመቃብር ማዶ ያለው ሕይወት፣ ከሞት መሻገር፣ ከሞት ማለፍ፣ ከጨለማ መውጣት፣ ወደ ብርሃን መሄድ፣ ወደ ከፍታ መሄድ፣ ያ ነው ማዕዶት ተብሎ የሚጠራው፣ መሻገር የሚባለው። ማክሰኞ ቶማስ ይባል ነበር። ቶማስም ትንሣኤ ነው። ቶማስ ሰዱቃዊ ነበር። ሰዱቃውያን ማለት ትንሣኤ ሙታን የለም ብለው የሚያምኑ ናቸው፣ የሚያስተምሩ ናቸው። ማመን ብቻ ሳይሆን መንፈስ የለም፣ መላእክት የሉም፣ ረቂቅ ነገር የለም፣ ሰውም ከሞተ በኋላ አይነሳም ብለው የሚያስተምሩ የነበሩ። ቶማስ እዚህ አስተሳሰብ ውስጥ የነበረ ሰው። ማክሰኞ ቶማስ የሚባለው ተለይቶ የዳግም ትንሣኤ እኮ ነው ታሪኩ የተፈጠረው፣ የቶማስ ታሪክ። ግን የኛ ሊቃውንት አስደናቂ የሚያደርገው በትንሣኤ ሳምንት ቶማስ ብሎ የብቻው አንድ ቀን ሰይመውለታል፣ ትንሣኤ ስለሆነ። ለምን? ቶማስ የጌታን ጎን ከዳሰሰ በኋላ ከዚህ ሰዱቃዊነት ተነስቷል። እሱ ነው ትንሣኤ ማለት። ከዚያ ጥርጥር ተነስቷል። ከዚያ አስተሳሰብ፣ ከዚያ የሞተ አስተሳሰብ፣ ሰው ከሞተ በኋላ አይነሳም ከሚለው የበድን አስተሳሰብ፣ ከዚያ አስተሳሰብ ስለተነሳ ቶማስ ትንሣኤ ነው። አልዓዛር ከሙታን እንዲነሳ ተደርጓል፣ ትንሣኤ ነው። አዳምና ሔዋን የተነሱበት በጌታ ትንሣኤ የነሱ ትንሣኤ የተሰበከበት ስለሆነ ትንሣኤ ነው። ዓርብ ቤተክርስቲያን ትባላለች። ቤተክርስቲያን ትንሣኤ ናት። ቅዱሳት አንስት እንዲሁ ከኃጢአት ሞት የተነሱ ሴቶች የሚታሰቡበት ነው፣ ትንሣኤ ይባላል። ይሄ ጠቅላላ ደግሞ 50ውን ቀን ስለ ትንሣኤ በአጠቃላይ የሚሰበክበት ነው። የጌታ ትንሣኤ ይሄ ነው። 5 ትንሣኤዎች አልኩኝ እኔ አንዱን ብቻ አሁን አንስቼ እጨርሳለሁ። አንደኛ የጌታ ትንሣኤ አልኩኝ፣ ሁለተኛ የእመቤታችን ትንሣኤ፣ ሶስተኛ የእነ አልዓዛር ትንሣኤ፣ አራተኛ የልቡና ትንሣኤ፣ አምስተኛ የጉባኤ ትንሣኤ። አጠቃላይ በትንሣኤ ጽንሰ ሐሳብ ዙሪያ ስንነጋገር እነዚህ 5 ነገሮችን ማስታወስ ይገባል። እኔ አሁን የመጨረሻ ትንሣኤ በሚል ርዕስ ነው እያስተማርኩ ያለሁት፣ የልቡና ትንሣኤ። እስኪ በሉ የልቡና ትንሣኤ። እነዚህ ደግሞ በ3 ይከፈላሉ። እጠይቃችኋለሁ እናገርና የመጀመሪያው የህሊና ትንሣኤ፣ ሁለተኛው የልቡና ትንሣኤ፣ ሶስተኛው የአእምሮ ትንሣኤ። ደግሞና እጠይቃችኋለሁ የመጀመሪያው የህሊና ትንሣኤ፣ ሁለተኛው የልቡና ትንሣኤ፣ ሶስተኛው የአእምሮ ትንሣኤ። የመጀመሪያው የምን ትንሣኤ ያልኳችሁ? የህሊና። ሁለተኛው የምን ትንሣኤ? የልቡና። ሶስተኛ የአእምሮ ትንሣኤ። ህሊና፣ ልቡና፣ አእምሮ የሚባሉ አገላለጦች አሉ። ህሊና ማለት ሐሳብ ማለት ነው። ልቡና ማለት ማስተዋል ማለት ነው። አእምሮ ማለት ዕውቀት ማለት ነው። ህሊና ማለት ሐሳብ ማለት ነው። ልቡና ማለት ማስተዋል ማለት ነው። አእምሮ ማለት ዕውቀት ማለት ነው። ህሊና ይቀድማል፣ ልቡና ይከተላል፣ አእምሮ መጨረሻ ላይ ይመጣል። አእምሮ ልክ እንደ ብርት ነው። ይሄ ማለት ለምሳሌ እንደ ፋብሪካ ጥሬ ዕቃ ወስዳችሁ ኢንፑት ታረጉታላችሁ፣ ፕሮሰስ ታረጋላችሁ፣ አውትፑት ታገኛላችሁ ወይም ፕሮዳክት ታገኛላችሁ። ህሊና የሚባለው ኢንፑት ነው። መጀመሪያ ወደ ውስጣችን የሚገባው የመጀመሪያው እሱ ሐሳብ ህሊና ተብሎ ይጠራል። ከዛ ያንን ፕሮሰስ ስታረጉት ማስተዋል ይሆናል። ያ ማለት ታስተውሉታላችሁ፣ ፊልተር ታረጉታላችሁ፣ ታጣሩታላችሁ። ከዛ መጨረሻ ያጣራችሁትን ነገር ዕውቀት ታደርጉታላችሁ። ይሄ ማለት ይሄ ነው ብላችሁ ኮንክሉዥን ትሰሩለታላችሁ፣ ዴፊኒሽን ታስቀምጡለታላችሁ። ላሳያችሁ በመጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 36 ጀምሮ ብታነቡ ጌታ ለመጀመሪያ ጊዜ ለሐዋርያት ከትንሣኤ በኋላ ቅድም እንዳልኳችሁ በተዘጋ ደጅ ሲገባ ሐዋርያት ደንግጠዋል። ወመሰሎሙ ከመዘ መንፈሰ ይሬዩ፣ በሩን ግጥም አድርገው ዘግተውታል። ነገር ግን በሩ ሳይከፈት ጌታ በመሃላቸው ተገኝቶ ሰላም ለሁላችሁ ይሁን ሲል ደነገጡ። ምን መሰላቸው? ምታት መሰላቸው። ከዛ ጌታ ምንድነው ያላቸው? ለምንት የአርግ ህሊና እኩይ ውስተ ልብክሙ ነው ያላቸው። የመጀመሪያ ወደ ልባችሁ ክፉ ሐሳብ፣ ክፉ ህሊና ለምን ይገባል ነው ያለው። ይቺ ናት የመጀመሪያ። ሰው ለምሳሌ መጀመሪያ ሲደነግጥ የሚያስበው በጣም ብዙ ነገር ነው። ለምሳሌ በጨለማ ብትሄዱ ግንድ ስታዩ ምን ሊመስላችሁ ይችላል? ሌባ ሊመስላችሁ ይችላል፣ ዘራፊ ሊመስላችሁ ይችላል። መጀመሪያ ወደ ሐሳባችሁ የሚመጣው የሆነ ሰው ስታዩ፣ የሆነ ድምፅ ስትሰሙ በአይምሯችሁ መዓት ነገር ይመላለሳል። ቶሎ ብሎ ወደ ህሊናችሁ የሚመጣው ከዛስ አሃ ይሄ ድምፅ እንዲህ ነው ብላችሁ ማስተዋል ትጀምሩና ከዛ ይሄ ማለት እንዲህ ነው ብላችሁ
ዕውቀት ታደርጉታላችሁ። ሚሞሪ ውስጥ ይቀመጣል፣ ማስታወሻ ውስጥ ይቀመጣል። ይሄ ማለት ነው ህሊና፣ ልቡና፣ አእምሮ የሚባለው ይሄ ነው። ስለዚህ ምንድነው የመጀመሪያው የሚቀድመው ትንሣኤ ሲባል የህሊና ትንሣኤ። የህሊና ትንሣኤ ምን ማለት መሰላችሁ? የመጀመሪያው ክርስቲያን የህሊና ትንሣኤ መነሳት አለበት። የህሊና ትንሣኤ ማለት ቤቱ ሆኖ ቤተክርስቲያን ስለሚሄድ ማሰብ አለበት። ይሄ የህሊና ትንሣኤ ነው። ስለ መቁረብ ማሰብ አለበት። ክርስቲያኖች ስለዚህ ጉዳይ ጭራሽ የማታስቡ ከሆነ ሞታችኋል። የማታስቡ ከሆነ ነው ያልኳችሁ። ለምሳሌ ስለ መቁረብ ጭራሽ የማያስብ ሰው፣ ንስሐ ስለ መግባት ጭራሽ የማያስብ ሰው፣ ንስሐ አባት ስለመያዝ ጭራሽ የማያስብ ሰው፣ ቤተክርስቲያን ስለ መምጣት የማያስብ ሰው፣ ስለ ማስቀደስ የማያስብ ሰው፣ ስለ ጾም የማያስብ ሰው፣ ስለ መጸለይ ጭራሽ የማያስብ ሰው ከሆነ ይሄ ሰው ሞተዋል። መነሳት አለበት። የህሊና ትንሣኤ የሚባል ይሄ። ቢያንስ እኮ ክርስቲያን እንዲህ ማሰብ አለበት። እኔ እኮ እየጸለይኩ አይደለም። ለምንድን ነው የማልጸለየው? ለምንድን ነው ገዳም ማልሄደው? ለምንድን ነው ቤተክርስቲያን ማልሄደው? ለምንድን ነው ማስቀደስ ማልጀምረው? ለምንድን ነው ከዚህ በኋላ ይበቃኛል፣ ንስሐ ልግባ፣ ንስሐ አባት ልያዝ? ይህን ማሰብ ያስፈልጋል። ልቆይ የሚል ከሆነ ግን እሱ አደገኛ ነው፣ እየሞታችሁ ነው። የህሊና ትንሣኤ የሚባል ይሄ ነው። ይሄ ትንሣኤ ያለ ነው ወይ? የጌታን ትንሣኤ ስናከብር፣ ይህን ትንሣኤ ስናስብ፣ ይህንን በዓለ ሃምሳ ስናስብ እንዲህ አይነት ነገር እናስባለን ወይ? ስለመለወጥ፣ በተክሊል ስለማግባት፣ በቁርባን ስለማግባት፣ በቤተክርስቲያን ስርዓት ስለማግባት፣ ከዝሙት ጠንቅ ራሳችንን ስለመጠበቅ ይሄ ያሳባለ ወይ? ወጣትነታችንን በእግዚአብሔር ፊት ስለማቃጠል ይሄ ያሳባለ ወይ? ሰንበት ትምህርት ቤት ስለመማር፣ የአብነት ትምህርት ቤት ስለመማር፣ ልጆችን ሰንበት ትምህርት ቤት ስለማስገባት ይሄ ያሳባላችሁ ወይ? ወጣቶች ልጆች ከሆናችሁ ደግሞ ዲያቆን ስለመሆን፣ ካህን ስለመሆን፣ የቤተክርስቲያን አገልጋይ ስለመሆን፣ ዘማሪ ስለመሆን፣ በየትኛውም በየጸጋው ስለማገልገል ይሄ ያሳባላችሁ ወይ? ይሄ ነው ትንሣኤ ህሊና የሚባለው። በጣም ብዙ እየወደቅን ያለ ነው በዚህ። በጣም ብዙ ሰው አሁን ብዙ ነገር ኖርማል እያደረገ ነው። ኃጢአትን ኖርማላይዝ እያደረገ ነው። ችግር የለውም፣ ይሄ እኮ ኖርማል ነው፣ ይሄ እኮ ምን ችግር አለው፣ ይሄ እኮ ተፈጥሮ ነው፣ ይሄ እኮ ግዴታ እኮ ነው፣ ይሄን እኮ ማድረግ ምንም ችግር የለውም፣ አሁን በዚህ እኮ እግዚአብሔር አይቆጣም፣ ንስሐ አባት ባይኖር ምን ችግር አለው፣ ራሱ ኃጢአቴን ለእግዚአብሔር እነግረዋለሁ የሚል በጣም ብዙ ነው። አያችሁ፣ ከማሰብ አልፎ እንዴ ነፍሳችንን እየገደልና ውስጣችንን እየገደል ነው፣ ልባችንን እየገደል ነው። ለዚህ ነው ማስተዋል ያቃተን። ገና በትንሣኤ በህሊና ትንሣኤ ስላልተነሳን ልቡናችን ማስተዋል ያቅተዋል። ከዛ የሆነ ነገር ሲበተን በሚዲያ ስንሰማ እንታወካለን፣ እንረብሻለን። በጣም ብዙ ችግር የሚገጥመን ይሄ ነው። አምላካችን እግዚአብሔር በህሊናችን እንድንነሳ እሱ ቅዱስ ፈቃድ ይሁንልን። በነገራችን ላይ ይሄ ብቻም አይደለም። ወደ ቤተክርስቲያን ስንገባ የህሊና ትንሣኤ ያለን እንድንሆን እንጠይቃለን። እመቦ ዘቦ ነውረ ህሊና ይላል። ቅዳሴ እግዚእን ስታስቀድሱ አስተውላችሁ ከሆነ እስኪ በሉ እመቦ በሉ፣ ዘቦ ነውረ ህሊና ይቅረብ። በህሊናው ያልተነሳ ሰው ካለ ማለት ነው። በሌላ ግን ነውረ ህሊና ማለት የህሊና ነውር ማለት ነው። የሐሳብ ነውር ማለት ነው። ቤተክርስቲያን ልንመጣ እኮ እንችላለን። መምጣታችን መልካም ሆኖ ግን ነውር ተሸክመን የምንመጣ ከሆነ ምን አይነት ነውር? ወንድምን የመግደል ነውር፣ ሰውን የማሳደድ ነውር፣ ሰውን የማፈናቀል ነውር፣ ደም የማፍሰስ ነውር፣ የቂም ነውር፣ የበቀል ነውር፣ የኑፋቄ የጥርጥር ነውር። እነዚህ ነውር ይዘን የምንመጣ ከሆነ የመጣ ነው ሞተን ነው የመጣ ነው። ሬሳችን ነው የመጣ ነው። በእግራችን ሊሆን ይችላል የመጣ ነው። ሰው አልተሸከመን ሊሆን ይችላል። ነፍሳችን ከስጋችን አልተለየ ሊሆን ይችላል። ግን በድናችን ነው የመጣ ነው። እንዴት ነው በህሊና መቆም ያለብን? እዚህ ሆኖ መነሳት አለ። ክርስቲያን ማለት እንደሱ ነው። ክርስቲያን ማለት በየጊዜው እየተነሳ የሚኖር ነው። ትንሣኤ ማለት እንደሱ ነው። ከፍታ ስለሆነ ከትንሹ ጀምሮ እየተነሳ እያደገ መጨረሻው የት ነው? እግዚአብሔርን መምሰል። ትንሣኤ የሚባለው እነሱ ከፍታ ነው። ከህሊና ይጀምራል። የህሊና ትንሣኤ ይቀጥልና ይሄ የህሊና የሐሳብ ያሳሰብ ትንሣኤ እያደገ ሲመጣ ልቡና ይሆናል፣ ማስተዋል ይሆናል። ከዛ አስተዋይነት ደረጃ ስትደርሱ ምን አይነት ሰዎች እንደምትሆኑ ታውቃላችሁ? ሰዎች ላይ አትፈርዱ፣ ሰዎችን አታሳድዱ፣ ሰዎችን አትመቱም፣ ሰዎችን አትንቁም፣ ሰዎችን አትጠሉም። ይሄ ሰውዬ እንዲህ ያስጠላኛል አትሉ። ይሄ ስሜት እናንተ ውስጥ አያድርም። ለምን? የማስተዋል ትንሣኤ ተነስታችኋል። ሰውየውን ስታዩት ምን አይነት ስሜት ይሰማችኋል? ይሄ እኮ ክርስቶስ የሞተለት ሰው ነው ትላላችሁ። ክርስቶስ የተነሳለት ሰው፣ ዋጋ የተከፈለለት ሰው፣ ደም የፈሰሰለት ሰው፣ ስጋ የተቆረሰለት ሰው ነው። እንዴት አድርጌ ይሄን ሰው መታለሁ፣ እንዴት አድርጌ ያስቀይመዋለሁ ትላላችሁ። ሁለተኛው ደረጃ ላይ ስትደርሱ የልቡና ትንሣኤ። ሶስተኛው የአእምሮ ትንሣኤ የሚባለው የእውቀት ትንሣኤ የሚባለው
የመረዳት ትንሣኤ። እውቀት ማለት ዲግሪ አይደለም፣ ማስተርስ አይደለም፣ ፒኤችዲ አይደለም፣ ስለዛ አይደለም። ስለ ብዙ መጽሐፍ ስለማንበብም አይደለም እውቀት ምላችሁ፣ ስለ መረዳት ነው ምላችሁ። እውቀት የሚባለው እንደሱ ነው። መረዳት የሚባለው ተፈጥሮን መረዳት፣ ስነ ፍጥረትን መረዳት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ርኅራኄ፣ የእግዚአብሔርን ፍቅር መረዳት፣ በአቅም መረዳት ማወቅ፣ ይሄን እውቀት የሚባለው። በዚህ የተነሱ በጣም ብዙ ሰዎች አሉ። እንደው ለአጠቃላይ ሰዓቴ የሄደ ስለሆነ ቅዱስ ዮሐንስ በራእዩ የተናገረው አንድ ቃል አለ። ራእይ ዮሐንስ ምዕራፍ 20 ቁጥር 6 ላይ እኔ በጣም ያስፈራኛል ይሄ ቃል። በመጀመሪያው ትንሣኤ እድል ያለው ብፁዕ ክቡር ንዑድ ክቡር ነው ይላል። በመጀመሪያው ትንሣኤ። በየትኛው ትንሣኤ? በየትኛው ትንሣኤ? በመጀመሪያው ትንሣኤ። የመጀመሪያው ትንሣኤ የሚባለው ይሄ ነው የነገርኳችሁ፣ የህሊና ትንሣኤ፣ የልቡና ትንሣኤ፣ የአእምሮ ትንሣኤ። በነገራችን ላይ ይሄኛውን የልቡና ትንሣኤ አእምሮ ትንሣኤ የሚባለውን ካልተነሳ ያኛው ትንሣኤ አይጠቅመንም። እየሰማችሁ ነው? ያኛው ትንሣኤ አይጠቅመንም። ምክንያቱም ያኛው ትንሣኤ በሁለት ይከፈላል አልኳችሁ፣ የክብር ትንሣኤና የፍርድ ትንሣኤ። ኃጥአንም ይነሳሉ፣ ጻድቃንም ይነሳሉ። ምን እነሳው ግን አንድ ወደ መንግስተ ሰማያት ለመሄድ ነው። ያ ካልሆነ ግን ወደ ገሃነመ እሳት ለመሄድ ነው። ወደ ገሃነመ እሳት የሚሄዱ ሰዎች የሚነሱት ምን አይነት ትንሣኤ ካልተነሱ ነው? የልቡና ትንሣኤ ካልተነሱ። ወደ መንግስተ ሰማያት የሄዱት ሰዎች አስቀድመው የምን ትንሣኤ ስለተነሱ ነው? የልቡና ትንሣኤ ስለተነሱ። ይሄ የአእምሮ ትንሣኤ፣ የእውቀት ትንሣኤ፣ የመረዳት ትንሣኤ፣ የህሊና ትንሣኤ፣ የማስተዋል ትንሣኤ፣ የአመለካከት ትንሣኤ፣ የአስተሳሰብ ትንሣኤ፣ የመንፈሳዊነት ትንሣኤ። ይሄን ካልተነሳን ጨለማ ውስጥ ነው። ቅዱስ ጳውሎስ እንዲህ ይናገራል ኤፌሶን ምዕራፍ 5 ቁጥር 14 ላይ አንተ የምትተኛ ንቃ ይላል። አያችሁ ትንሣኤ። አንተ የምትተኛ ንቃ ይልና ከሙታንም ተነሳ ይልና ክርስቶስ ያበራልሃል ይላል። ክርስቶስ ምን ያደርግልሃል? ያበራልሃል። ትንሣኤ ማለት ምንድን ነው? ብርሃን። ትንሣኤ ለምን ለኛ ምን ላክልን? ብርሃንህን ላክልን የምንለው ለዚያ ነው። ትንሣኤ ማለት እሱ ነው። ብርሃን ውስጥ ናችሁ፣ ብርሃን ውስጥ ናችሁ፣ ብርሃን ውስጥ ነን። ይሄን ነው መጠየቅ። ትንሣኤን ስታከብሩ ብርሃን ውስጥ ናችሁ። ብዙ ክርስቲያን በዚህ በዓለ ሃምሳ ብርሃን ውስጥ ነው። ቱቦ ውስጥ ነው የሚያድረው ወይስ ቤተክርስቲያን ውስጥ ነው የሚያድረው? እየሰከረ ነው ወይስ እየቆረበ ነው? ምን እያደረገ ነው ክርስቲያን? ምን እያደረገ ነው ኦርቶዶክሳዊ? በዚህ ሰዓት ብዙ ኦርቶዶክሳዊ ማተብ ያሰረ፣ መስቀል ያሰረ፣ ስዕል ያሰረ በዚህ ሰዓት የት ነው ያለው? ሪሰርች ብንሰራ አሁን ራፍት ቤቶች፣ መጠጥ ቤቶች፣ ጭፈራ ቤቶች የሚበዛው ፕሮቴስታንት ይመስላችኋል? ሙስሊም ይመስላችኋል? ብዙ ቦታ ሰክሮ መንገድ ላይ የሚንገዳገደው ብናየው የትንሣኤ ብርሃን በራልኝ ብሎ የትንሣኤ ዕለት የዘመረው ሰው፣ የስቅለት ዕለት ቤተክርስቲያን ሲሰግድ የዋለው ሰው፣ በሰሙነ ሕማማት እዚህ የነበረው ሰው፣ በአብይ ጾም 55 ቀን ይጾም የነበረው ሰው። አያችሁ፣ ትንሣኤ ብርሃን ነው። አልተረዳ ነው። እኛስ ምን አድርገው ነው? ምክር። ትንሣኤ ማለት ሆድ የሚመስለው ሆድ ልክ እንደ ዘንቢል ስጋ እየተሸከመ የሚውል ጥሬ ስጋ እየበላ የሚውል ሰው። ይህን አስተሳሰብ መቀየር ይኖርብናል። እነዛ ከሆነ ብቻ ነው ትንሣኤ የሚባለው። በጣም የሚያስደንቀው ልንገራችሁ። እነዚህ ሁለት ሰዎች የኤማሁስ መንገደኞች መጨረሻ ላይ የሆነው ምን እንደሆነ ታውቃላችሁ? የልቡና ትንሣኤ፣ የአእምሮ ትንሣኤ ተነሱ። ጌታ አብሯቸው እየሄደ አላወቁትም ነበር። ምን አላሉትም ነበር? አላወቁትም ነበር። ከዚያስ እየነገራቸው እየተረጎመላቸው ምን እንደነበሩ ታውቃላችሁ? ሲነግራቸው አኮኑ ይነድደነ ልብነ እንዘ ይነግረነ መጽሐፍተ ይላሉ። ራሳቸው የገለጡት ማለት ነው። መጽሐፍትን እየገለጠ ሲነግረን ልባችን ይቃጠል ነበር። ምን እንደሆነ ታውቃላችሁ? እነዚህ ሰዎች ልባቸው ይቃጠል የነበረው የህሊና ትንሣኤ፣ የልቡና ትንሣኤ እየተነሱ ነበር። ወደ መጨረሻው ደረጃ እያቀረባቸው ቅዱሳት መጽሐፍትን እየተረጎመ ነገራቸው። ልባችሁ ከማመን የዘገየ እያለ ነው ሲነግራቸው የነበረው። ከዛስ ልክ ወደ ቤታቸው ሲደርሱ ጌታን እንዲህ አሉት፣ ወናሁ መሲሕ ወተቆልቆለ ፀሐይ፣ እነሆ መሽቷል፣ ፀሐዩም ሊገባ ደርሷልና ህድር ምስሌነ፣ ከእኛ ጋር ህድር ብለው ጠየቁት። ከዛስ ጌታችን ፈቃዱ ነውና ተከትሏቸው ሄደ። ከዛስ ማዕድ ቀረበ። ከዛስ ባረከና ቆረሰ፣ ሰጣቸውና ተሰወረ። ከዛስ ያችን ቁራሽ ልክ ወደ አፋቸው ሲያስገቡ ወተፈትሐ አዕይንቲሆሙ፣ አይናቸው ተከፈተ። አይናቸው ምን አለ? የልቡና ትንሣኤ ተነሱ። ወደ መጨረሻው ትንሣኤ ደረሱ። ህሊናቸው፣ ከዛስ ልቡናቸው፣ ከዛስ ምን እንዳደረጉ ታውቃላችሁ?
ቀጥታ ነው የሚለው ወንጌሉ። ወበይእቲ ሰዓት ተሰውጡ ሀበ ኢየሩሳሌም፣ በዚያች ሰዓት ወደ ኢየሩሳሌም ተመለሱ። ወደ ተመለሱ ወደ ኢየሩሳሌም መመለስ የትንሣኤ ምልክት ነው። ምክንያቱም ኢየሩሳሌም የጌታ ሀገር ናት፣ የጌታ ከተማ ናት፣ ሐዋርያት ያሉባት ናት፣ የተቀበረባት ናት፣ የተገደለባት ናት፣ የተነሳባት ናት። ስለዚህ ኢየሩሳሌም ልዩ ናት፣ የንጉሥ ከተማ ናትና ወደ ኢየሩሳሌም ተመለሱ። እነዚህ ሰዎች የአእምሮ ትንሣኤ ስለተነሱ 3 ነገሮችን አሸንፈዋል። ስንት ነገሮችን? 3 ነገሮች። አንደኛ ረሃባቸውን አሸንፈዋል። ሁለተኛ ጨለማን አሸንፈዋል። ሶስተኛ ድካማቸውን አሸንፈዋል። እደግመዋለሁ። አንደኛ ረሃባቸውን አሸንፈዋል። ሁለተኛ ጨለማ አሸንፈዋል። ሶስተኛ ድካማቸውን አሸንፈዋል። አንደኛ ምናቸውን አሸንፈዋል? ረሃባቸውን። ሁለተኛ ምናቸውን አሸንፈዋል? ጨለማው። አራተኛ ምናቸውን አሸንፈዋል? ድካማቸው። እነዚህ 3 ነገሮችን አሸንፈዋል። የልቡና ትንሣኤ። ረሃባቸውን ማሸነፍ ማለት ነው ቢባል እነዚህ ሰዎች ኢየሩሳሌም ነው ውለው የመጡት። ከኢየሩሳሌም እስከ ኤማሁስ ድረስ ባለው 12 ኪሎ ሜትር አካባቢ ርቀት ያለው። ስንት ኪሎ ሜትር አልኳችሁ? 12 ኪሎ ሜትር ተጉዘዋል። በእግራቸው፣ በመኪና አይደለም፣ በእግራቸው። ያኔ መኪና የለም፣ ሰረገላም የለም። በእግራቸው፣ በፈረስ አይደለም፣ በበቅሎ አይደለም፣ በእግራቸው 12 ኪሎ ሜትር ኢየሩሳሌም ውለዋል። እንደገና ደግሞ 12 ኪሎ ሜትር ተጉዘዋል። ቤታቸው ገብተው ማዕድ ቀረበላቸው። ያችን ጌታ የሰጣቸውን ቁራሽ ብቻ ቀምሰው ማዕዱን ትተውት ወደ ኢየሩሳሌም ተመለሱ። ክርስቶስን ስትወዱስ ረሃባችሁን ትረሱታላችሁ። ክርስቶስን ስትረዱት የአእምሮ ትንሣኤ ስትነሱ ረሃብ የሚባል ይጠፋል። እንጀራ ጉዳይ ያሳስባችሁ፣ የምግብ ጉዳይ ያሳስባችሁ፣ የመጠጥ ጉዳይ ያሳስባችሁ። ምክንያቱም ክርስቶስን ትወዱታላችሁ። ምክንያቱም ራሱ ክርስቶስ ይበላል፣ ራሱ ክርስቶስ ይጠጣል፣ ራሱ ክርስቶስ ምግብ ነው፣ ራሱ ክርስቶስ ልብስ ነው፣ ራሱ ክርስቶስ ይወረሳል፣ ራሱ ክርስቶስ ይለበሳል፣ ያጠግባል። ራሱ ስጋው አለ፣ ደሙ አለ፣ ራሱ ክርስቶስ ምግብ ነው። ስለዚህ የሰጣችሁን ብቻ ይዛችሁ ክርስቶስን ትከተሉታላችሁ። የአእምሮ ትንሣኤ ስለተነሱ አንደኛ ረሃባቸውን አሸንፈው ወደ ኢየሩሳሌም ተመለሱ። ሁለተኛ ድካማቸውን አሸንፈዋል። ድካማቸውን ያሸነፉት እንዴት ነው ቢባል ኢየሩሳሌም ውለዋል ብያቸዋል። ከኢየሩሳሌም እስከ ኤማሁስ ድረስ 12 ኪሎ ሜትር ተጉዘዋል። እነዚህ ሰዎች እንደገና ከኤማሁስ ወደ ኢየሩሳሌም ተመለሱ። 12 ሲደመር 12 አጠቃላይ ስንት ኪሎ ሜትር? 24 ኪሎ ሜትር። እንዴት አልደከማቸው? ክርስቶስን ስትወዱትና ስትረዱት ድካማችሁን ትረሱታላችሁ። ቅዱሳን እንደዛ ናቸው። ጻድቃን እንደዛ ናቸው። ሰማዕታት እንደዛ ናቸው። አባቶቻችን እንደዛ ናቸው። ድካማቸውን ይረሳሉ። ሶስተኛ ጨለማውን አሸንፈውታል። እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? ጌታ መሽቶብሃል ብለውታል። ምን ብሎብሃል? መሽቶብሃልና ከኛ ጋር ምን በል እደር ብለው ጠይቀውታል። አሁንስ እነሱ ልክ ቁራሿን ሲቀምሱ መሽቶብሃል እደር ያሉት ሰዎች አልመሸባቸውም። አይገርም? እነሱ እንደገና ከኤማሁስ ተነስተው እንግዳ ለማሳደር የመሸበት ለማሳደር ተጨንቀው የነበሩ ሰዎች እነሱ ከቤታቸው ወጥተው ከቀያቸው ወጥተው ከሀገራቸው ወጥተው በዚያ ጨለማ እንደገና ወደ ኢየሩሳሌም ተመለሱ። ክብርና ምስጋና ለአምላካችን ይሁን። እንዲህ አይነት ቅዱሳንን ስላሳየ ትንሣኤ ብርሃን፣ የልቡና ትንሣኤ ስለተነሱ፣ የህሊና ትንሣኤ ስለተነሱ፣ የአእምሮ ትንሣኤ ስለተነሱ፣ የእውቀት የመረዳት ትንሣኤ ስለተነሱ፣ አይናቸው ስለተፈታ በጨለማው ላይ ስልጣን ነበራቸው። ያበራላቸው የነበረው የጌታ ትንሣኤ ነው። በጣም አስደናቂው እንደዛ ሆነው ሂደው ሐዋርያት ባሉበት ገብተው እያንዳንዱን ነገር የጌታን መነሳት ተረኩላቸው ይላል። የሁላችንም ልብ ብሩህ እንዲያደርግልን የአምላካችን ቅዱስ ፈቃድ ይሆንልን። ክርስቲያን ማለት ስለ ትንሣኤ ሲሰበክ፣ ትንሣኤን ሲሰማ፣ ስለ ትንሣኤ ሲናገር በንስሐ የተነሳ ስጋውን ደሙን በመቀበል የተነሳ ወንጌልን በመማር የተነሳ በማንበብ የተነሳ በደግነት የተነሳ በመልካምነት የተነሳ በበጎነት የተነሳ በርህራሄ በቸርነት በመልካምነት በመታዘዝ በምጽዋት በፍቅር በእርቅ በይቅርታ ክርስቲያን ማለት በእነዚህ የተነሳ ማለት ነው። የክርስቶስ ትንሣኤ እንዲበራላችሁ እንዲያበራላችሁ ከፈለጋችሁ በእነዚህ ነገሮች ለመነሳት ሞክሩ። አምላካችን እግዚአብሔር ሁላችንንም እንዲያነሳን የእሱ ቅዱስ ፈቃድ ይሁንልን። ቅዱስ ያሬድ ሲናገር እጓለ አንበሳ ይላል ሰከብከ ወኖምከ፣ የአንበሳው ልጅ ሆይ ፈጽመህ ተኛህ አንቀላፋ፣ ከዚያስ ተነሳ ይልና አንሳአኒ በትንሣኤከ ይላል። በትንሣኤህ አንሳኝ ይላል። በትንሣኤው ሁላችንንም ያስነሳ ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር። ያስተማረን የመከረን የገሰጸን ልዑል አምላክ ስሙ ለዘላለም የተመሰገነ ይሁን።
ጀምራችሁታል። አመስግኑ በደንብ ካመሰገናችሁ። ነገር በሶስት ይጸናል ይላሉ አበውና አሁንም ደግማችሁ አመስግኑ። ያልተወን እግዚአብሔር ያልናቀን መሆኑ ማሳያው እንዲህ አይነት ምሁራንን እንዲህ አይነት ሊቃውንትን በቤቱ በእውነት እንዲገኙ አድርጎ እኛም ደግሞ እንድንሰበሰብ በቤቱ እንድንገኝ ፈቅዶ ለበደላችን፣ ለኃጢአታችን፣ ለጉድለታችን የሚሆነውን ቃሉን መግቦናልና በድጋሚ ስሙ ለዘላለም ይክበር ይመስገን። ማን አስተማረን? ማንስ መከረን? ማንስ ገሰጸን? ለአምላካችን ክብር ይሁን። እንግዲህ ቅድም እንደነገርኳችሁ ታላቁ መምህራችን በእውነት በሚዲያም ይመስለኛል ሚዲያውን ምናልባት ረሳሁት። አዎ በስማቸው ነው ነቃ ጥበብ የሚል ሚዲያ አላቸውና በዛ እጅግ በሚገርም ሁኔታ ትንሽ በዝናቡም በድምፅ ማጉያው በመምራቱ መጥፋት ወዲህ ወዲያ ስዋከር ስለነበርኩኝ ነው እንጂ እኔ በብዙ እከታተላቸዋለሁና ገብታችሁ እዚህ ፊት ለፊት የምታዩት የወንድማችን የመምህር ሰሎሞን መድረክ ሚዲያ ነው አይደል? ታያላችሁ፣ ትከታተላላችሁ። ለሰዎች እንዲዳረስ ምን ማድረግ እንዳለባችሁ መቼም ለእናንተ መንገር ለከባዱ ማርዳት ነው የሚሆነው አይደል? ሚዲያም እንደዚሁ ገባ እያላችሁ ብታዩ ምዕመናኑን በወንጌል ቃል ለማነጽ የበለጠ ከመድረኩ ባለፈ በየቤቱ ቴክኖሎጂው ይረዳል ያግዛልና የዛሬው አሁን የአገልግሎት ሰፋ ያለ ጊዜ ቢያገኝ እውነት ለመናገር በእርግጥ በበዛ አይደለም እጥር ምጥን አድርገው ለኛ በሚመች ማብራሪያ በማያስፈልገው መልኩ አስተምረውናል። ምንም አላደንቁርባችሁ። የተማራችሁት ትምህርት ሌላ ነገር እንዳይሆን እንደተማራችሁ እንድትሄዱ ያስፈልጋልና በቀጥታ የሚሄደው ወደ እህታችን ዘማሪት ብርቱካን ይሆናል። ከዛ የደብራችን ባህረ ጥበብ ሰንበት ትምህርት ቤት ደግሞ እንደዚሁ በመካከላችን ይገኛሉ። አሁን ከእህታችን ዘማሪት ብርቱካን ጋር አብረን እንዘምራለን። ወደ ዝማሬው አምላካችን ዛሬም ዘወትርም የተመሰገነ ይሁን። ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ
አበሰሩ ተነስቷል ኢየሱስ ብለው ለዓለም ሁሉ አበሰሩ ተነስቷል ክርስቶስ ብለው ለዓለም ሁሉ አበሰሩ እዩና እመኑ ሰዎች መቃብሩ ባዶ ሆኗል ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል እልልታ ለዚህ ይገባል ሽብሸባ ለዚህ ይገባል የሞት ኃይል ተወርዷል ዛሬ ሲኦልም ተመሰቃቅሏል የሞት ኃይል ተወርዷል ዛሬ ሲኦልም ተመሰቃቅሏል መድኃኔዓለም አዳነን በማይሻር ቃሉ መድኃኔዓለም አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን በሉ አመስግኑ አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን በሉ አመስግኑ አዳነን በማይሻር ቃሉ እናታችን ቅድስት የአምላክ እናት እናታችን ቅድስት የአምላክ እናት እንስገድላት እንስገድላት እንስገድ በእውነት ለአምላክ እናት በዘማሪት ብርቱካን ዝማሬ መላእክትን ያሰማልን፣ የአገልግሎት ዘመኗን ያርዝምልን፣ እግዚአብሔር ረጅም ዕድሜ ይስጥልን። ከዚህ በመቀጠል የምንሄደው ወደ ባሕረ ጥበብ ሰንበት ትምህርት ቤት መዘመሪያን ይሆናል። ሁላችሁም የመጨረሻውን መዝሙር ስለምንዘምር ማለት ነው የራቃችሁ ቀረብ በሉ። መብራቱ መጨረሻው ላይ ነው ሁሌም መብራት ያለበት፣ እንደው ብንሰማ ጥሩ ነው። የመላእክት እህት የሰማዕታት እናት የጻድቃን እመቤት የመላእክት እህት የሰማዕታት የጻድቃን እመቤት ለምኝልን ለምኝልን ከልጅሽ ማርያም ምሕረት ለምኝልን ለምኝልን ከልጅሽ ማርያም ምሕረት የመላእክት እህት የሰማዕታት እናት የጻድቃን እመቤት የመላእክት እህት የሰማዕታት የጻድቃን እመቤት ለምኝልን ለምኝልን ከልጅሽ ማርያም ምሕረት ለምኝልን ለምኝልን ከልጅሽ ማርያም ምሕረት ለባሕረ ጥበብ ሰንበት ትምህርት ቤት መዘምራን ዝማሬ መላእክትን ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። እግዚአብሔር በቤቱ ጸንተው ለዘላለም እንዲኖሩ ፍጻሜያቸውን ያሳምርልን። ሰንበት ትምህርት ቤት ምን እንደሆነ አንድ ቀን ፕሮግራም ይዘን ሁላችሁ ስለ ሰንበት ትምህርት ቤት የሚል ትምህርት እናዘጋጅና ስለዛ እንማማራለን። ምክንያቱም ስለዚህ ልጆቻችሁን ወንድሙ እህቶቻችሁ መጥተው እንዲማሩ ማድረግ ያስፈልጋልና እግዚአብሔር ነው የሚያገለግሉ፣ እኛን ያገለግላሉ አይደል? ይህ ብቻ አይደለም፣ ሌላ መልካም ስራ ይሰራሉ። ሳገብራችን ጨርሰናል። በጸሎት የሚዘጉልን አባታችን በጸሎት የከፈቱልን ሊቃበው ወደ አባታችን። የተከበራችሁና የተወደዳችሁ ሰባክያነ ወንጌሎች፣ የተከበራችሁና የተወደዳችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ሕፃናት ጭምር እንደምን ዋላችሁ? እንደምን ቆያችሁ? እግዚአብሔር አምላካችን፣ እግዚአብሔር መጋቢያችን፣ እግዚአብሔር ንጉሳችን እስከ ዘላለም ስሙ የተቀደሰና የተባረከ ይሁን። እግዚአብሔር ስለፈቀደና ስለወደደ እናንተም አስተዋይ ልቦና ስለሰጣችሁ ነው የመጣችሁትና መድኃኔዓለም ክርስቶስ ይባርካችሁ፣ ይቀድሳችሁ፣ ይጠብቃችሁ። እንግዲህ መድኃኒተ ፈነወ እግዚአብሔር ለሕዝቡ መዝሙር 110 ከቁጥር 9
መድኃኒት ኢየሱስ ክርስቶስ ለሕዝቡ እግዚአብሔር የሰጠን ለሕዝቡ መድኃኔ ዓለም ክርስቶስ አንገቱ ሰጥቶ ተገርፎ ያዳነን መድኃኔ ዓለም ክርስቶስ እናንተም ይህንን አውቃችሁ ተረድታችሁ ከዚህ አጸደ ቤተ ክርስቲያን መምጣታችሁ እግዚአብሔር ስለወደዳችሁና ስለፈቀደላችሁ ሁላችን እዚህ ተገኝተናል። ይህንን ታላቅ ህንፃ ግዙፍ የሆነ እየፈጠነ እያደረ የሚሄደው የእናንተ ገንዘብ ነው። የእናንተ ባረከታችሁት በሁሉም በጉልበትም በሐሳብ እየሰጣችሁት ነው። አሁንም ሐዋርያና ሰማዕት ሆናችሁ ለሁሉም እየነገራችሁ በየመንገዱ በየትምህርቱ በየሄዳችሁበት ስራ ሁላ ይህንን ሐዋርያ ሆናችሁ ሁላችንንም ተረባርበን የዚህ ቤተ ክርስቲያን ተራሩጠን እንድንሰራ እግዚአብሔር የፈቀደልን የወደደልን ስለሆነ ለእኛ ነው። እንግዲህ እነዚህ አሰሪ የመረጥናቸው እኛ ነው። እንግዲህ ዋናው ታላቁ የሚያዩት በዛሬው ቀን ነው። በዚህ በወር በመድኃኔዓለም ወር ሲሆን ይህን እናገኛለን ብለው ለሰራተኛው፣ ለቀን ሰራተኛው፣ ለሙያተኛው ለሁሉ ያከፋፍላሉ። እኛ ካልሰጠን ግን ይደነግጣሉ እና እየሰጣችሁ ነው። ይሄ ያደገው ዝም ብሎ ውሃ ጠጥቶ አይደለም፣ የእናንተ ገንዘብ ነው። ይሄ መድረሱ በጣም ደስ ያሰኛልና ከእንግዲህም ሁላችን ተባብረንና አስተባብረን ለዚህ ህንፃ ሁላችን እግዚአብሔር የፈቀደውን የጉልበታችን እግዚአብሔር የሰጠን ከእግዚአብሔርና ከራሳችን ሁለት አይተን የሰጠነው ነው ምንሰጠው። እናንተም ሁላችን ለመድኃኔዓለምን በረከት እንዲያደራችሁ ሁላችሁ እንድታስተምሩ እንድትመጡ እግዚአብሔር ቅዱስ ፈቃድ ይሁንልን። የሰማነውን በልባችን ያሳድርልን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሀገራችን ኢትዮጵያ ሰላም ያድርግልን። ሕሙማንን ይፈውስልን። የሞቱትን ነፍስ ይማርልን። ሕፃናትን ያሳድግልን። አቤቱ መድኃኔዓለም ክርስቶስ ሆይ መድኃኒተ ሥጋ ነህና በነፍሳችንም በሥጋችንም ጠባቂ መልአክን ታዘንን እንለምንሃለን። ከመከራ ሥጋ ከመከራ ነፍስ ከረሃበ ሥጋ ከረሃብ ጠብቀን እንለምንሃለን። አጸራ ሃይማኖታችንን አጸራ ኃጢአታችንን ታስተአግስልን እንለምንሃለን። በእንተ ጽንሰቱ በእንተ ልደቱ በእንተ ኩርዓቱ መሐርኩ ሰረይኩ ይበለን። አቡነ ዘበሰማያት ነህ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛ የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ ይረስየን ይረሲክሙ ከመ ንኩን ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ሁለት ጊዜ እንበል። በዛሃለፈ ይምሃርክሙ ወበዘ ይመጽእ ይቀብኩሙ በእንተ እግዝእትነ ማርያም ከማሁ መሐረነ ክርስቶስ እንበል። እግዚእ ኢየሱስ ክርስቶስ ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብከ አውቀህም በድፍረት ሳናውቅ በስህተት የተሰራውን ማይሰራ ኃጢአት እግዚአብሔር ይፍታ። በጸሎት ለከፈቱልንና ለሳረጉልን አባታችን ሊቀ አበውን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ያርዝምልን፣ ረጅም ዕድሜ ይስጥልን።